የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን የዓለም ጉዳይን በስፋት በትንታኔ የምናስደምጣችሁ ሰዓት ላይ ነው የምንገኘው። ጉዳዩንም በዝርዝር ሊነግረን ባልደረባችን ልዑል ወልዴ እዚህ ስቱዲዮ አለ። እንዴት አደርክ ልዑል? እግዚአብሔር ይመስገን። እስከዳር እንዴት አደረሽ? እግዚአብሔር ይመስገን። እንግዲህ ዛሬ የምናወራበት ጉዳይ ከሰሞኑ ትንሽ የተስፋ ጭላንጭል የታየበት ጉዳይ ይመስለኛል። ኦልሞስት 2 ዓመት ወደ 3 ዓመት የተጠጋው ይመስለኛል። የዩክሬንና የሩሲያ ግጭት ከሰሞኑ ግን ሁለቱ ሀገራት ያለምንም ቅድመ ሁኔታ ድርድር ለማድረግ ፈቃደኛ መሆናቸውን ለመገናኘትም በቱርክ ነው እንግዲህ ያሸማጋይነት እዛ ይደረጋል ተብሏል። እሱና የምናነሳው ዘለንስኪም እንግዲህ ከሩሲያው ፕሬዝዳንት ጋር ለመገናኘት ዝግጁ መሆናቸውን አስታውቀዋልና እዚህ ጉዳይ ላይ ያሉን ሀሳቦች በስፋት ማንሳት ትችላል። መልካም አመሰግናለሁ እስከዳር። የራሻው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር ጠንከር ያለ ድርድር ለማድረግ እንደሚፈልጉና ዩክሬንም ይህንን ጥሪ ተቀብላ በድርድሩ እንድትሳተፍ እንግዲህ ጥያቄ አቅርቧል። ይህ ድርድር በሁለቱ ሀገራት መካከል የፊታችን ሐሙስ በአካል ስታንቡል ይደረጋል የተባለም ሲሆን ጦርነቱን ማስቆም በሚቻልበት ዙሪያ ቀጥተኛ ንግግር የሚደረግበት ስለመሆኑም የቢቢሲና የሮይተርስ መረጃዎች አመላክቷል። ይህ የድርድር ሀሳብ ተከትሎ እንግዲህ የዩክሬኑ ቮሎዲሚር ዘለንስኪ ሩሲያ በዩክሬን ያለውን ጦርነት ለማቆም ማሰቡ በራሱ አውንታዊ በጎ ምልክት ነው ብለዋል። በተጨማሪም ደግሞ ዘለንስኪ ሩሲያ የተኩስ አቁሙን ሙሉ በሙሉ ተግባራዊ እንድታደርግ ዘላቂና ተአማኒነት ያለው ሰላም እንዲረጋገጥ በቅድሚያ እንጠብቃለን። ይህ ከሆነ እስከ ሐሙስም መጠበቅ ግድ አይደለም። ከዛሬ ግንቦት 12 ጀምሮ ዩክሬን ለመገናኘት ዝግጁ ነች ብለዋል። የዩክሬኑ ፕሬዝዳንት ታዲያ ቅዳሜ ዕለትም ከእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር፣ ከፈረንሳዩ ኢማኑኤል ማክሮን፣ ከጀርመኑ ፍሬድሪሽ መርዝ እና ከፖላንዳዊው ዶናልድ ቱስክ ጋርም በስልክ ኮንፈረንስም ተወያይተዋል። በኋላ ላይም ዶናልድ ትራምፕን በመደወልም በስልክ ኮንፈረንሳቸው ላይ በእቅዳቸው ላይ እንዲወያዩም አስገብቷቸው ነበረ። ከውይይቱ በኋላም ሰር ኬር ለቢቢሲ እንደተናገሩት የዩኤስ ፕሬዝዳንት አፋጣኝ ተኩስ አቁም ያቀረቡት ሀሳብ መተግበር የነበረበትና ያለበት ነበረ፣ ፍጹምም ግልጽ ነበር ብለዋል። ሆኖም አሁንም ፑቲን ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ ተኩስ አቁም ስምምነቱን በአየር በባህርና በየብስ ላይ የማይስማማ ከሆነ በሁሉም የሩሲያ ኢነርጂ ወይንም የኃይል ተቋማትና በባንክ ዘርፍ ላይ አዲስና ግዙፍ ማዕቀቦችን እንደሚጥሉም አስጠንቅቋል። እኚህ አራቱ መሪዎች ማለትም እንግሊዝ፣ ጀርመን፣ ፈረንሳይና ፖላንድ በዩክሬን ውስጥ ወታደሮችን የማስገባት እድልን ጨምሮ ማንኛውንም የሰላም ስምምነት የደህንነት ዋስትናዎችን ለመስጠትና ለማጠናከር የተቋቋሙ የፍቃደኞች ጥምረት ዋና አካል ናቸው። ይህ ጥምረትም ደግሞ የዌስት ፓወር ወይንም ደግሞ የምዕራባውያን ኃይሎች የፍቃደኞች ጥምረት የተባለ የሚጠራ የአውሮፓ መሪዎች ጥምረት ወይንም ደግሞ ህብረት ነው። በዚህም ምክንያት ነው የነዚህ ሀገራት መሪዎች ከተገናኙ በኋላ ባደረጉት ንግግር ውጊያው ለ30 ቀናት መጀመሪያ ላይ የተኩስ አቁም እንዲደረግ የጠየቁት። ሌላኛው ደግሞ ቁልፍ የሆኑ የዘለንስኪ ረዳት ወይም ደግሞ አማካሪ እንደ አውሮፓውያኑ አቆጣጠር በ2022 ሩሲያ በዩክሬን ላይ የከፈተችውን ጦርነት ለመቋጨት ከሚደረገው ድርድር በፊት መጀመሪያ ላይ የተኩስ አቁም መኖር አለበት ሲሉም ተናግረዋል። እኚህ ሰው አንድሪ የርማክ ይባላሉ። በሰጡትም ሀሳብ በመጀመሪያ 30 ቀናት የተኩስ አቁም ከዚያ በኋላ ደግሞ ማንኛውም ንግግር መከናወን ይችላል ነው ያሉት። ሩሲያ ጦርነቱን መቀጠል ፍላጎት እያላት ነገር ግን ቃላቶችን እየደረደረች ቁርጠኛ ለመምሰልም እየሞከረች ነውና ይህ መሆን የለባትም ማቆም አለባትም ሲሉም አክለውበታል። ይሁን ግን የሩሲያው የውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛካሮቫ የተኩስ አቁም ስምምነት ከመደረጉ በፊት ንግግሮች መደረግ አለባቸው ሲሉም ተናግረዋል። በመጀመሪያ ስለ ዋና መንስኤዎቹ የግጭቶቹ ማለት ነው ድርድር መደረግ አለበት፣ ከዛ በኋላ ደግሞ ስለ የተኩስ አቁም ንግግር እናወራለን የሚል አቋምን ይዘዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም ቀደም ሲል ከአውሮፓውያን ጋር አጋሮችና ከዩኤስ ለቀረበላቸው ጥያቄ የዚህ የ30 ቀን ማለት ነው ምላሽ በሰጡበት ወቅት ምንድን
ነው ያሉት። ሞስኮ ይህንን በጥልቀት ማሰብ አለባት፣ ግን እኛን ለመጫን መሞከር ከንቱ ነው ሲሉም አስጠንቅቋል። ፑቲን በሰጡት መግለጫ ሩሲያና ዩክሬን አዲስ የእርቅ ስምምነት ላይ እንዲደርሱ ሊያደርጉ ይችላሉ የሚለውን አማራጮች ማቅረብ ይችላሉ ምንም አይነት ነገር ሳያስቀሩ ብለዋል። ነገር ግን ደግሞ ለ30 ቀናት የተኩስ አቁም ይደረግ ለሚለው ሐሳብ ምንም አይነት ምላሽ በቀጥታ አልሰጡም። የታቀደውም ውይይት እንደከዚህ ቀደሙ ሁሉ በቱርክ ኢስታንቡል ከተማ መካሄድ አለበት ያሉም ሲሆን ከቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጋር እንደሚነጋገሩም ተነግሯል። ዘለንስኪም በማህበራዊ ሚዲያቸው ላይ ትላንትና መሻሽ ላይ በሰጡትም ወደሞ ባወጡት አጠር ያለች ጽሁፍ ላይም ሩሲያውያን ጦርነቱን ለማቆም በመጨረሻ ማሰብ መጀመራቸው ብቻውን በጎ ምልክት ነው ብለው መላው ዓለም ይህንን በጣም ለረጅም ጊዜ ሲጠባበቀው ቆይቷል እና ማንኛውንም ጦርነት በእውነት ለማስቆም ግን የመጀመሪያው እርምጃ የተኩስ አቁም መሆን አለበት። ለአንድም ቀን ቢሆን የንጹሃን ግድያ መቀጠል የለበትም፣ ፋይዳም ደግሞ የለውም ሲሉም አጋርቷል። ከስብሰባው በኋላ ላይም ዘለንስኪ የተሰበሰቡትን መሪዎች ከዩክሬን ጋር በዚህ ወቅት አብራችሁ በመሆናችሁና በመቆማችሁም አመሰግናለሁ። ዛሬ እንዴት እውነተኛና ዘላቂ ደህንነትን መገንባትና ማረጋገጥ ይቻላል በሚል ጉዳዮች ላይ ትኩረት ሰጥተን ጊዜ ሰጥተንም ተወያይተንበታል ብለዋል። የሩሲያ መንግስት ሚዲያዎች ግን ፔስኮቭን ጠቅሶ እንደዘገቡት ከአውሮፓ የተሰጠው መግለጫዎች በአጠቃላይ በሁለቱ ሀገራት መካከል በዩክሬንና በራሽያ መካከል ያለውን ግንኙነትን የሚያጠናክሩ ሳይሆን የሚያለያዩ ናቸው ሲሉም እንግዲህ ዘገባ ሰርተዋል ማለት ነው። ሞስኮ ቀደም ባሉ ጊዜያትም እንደሚታወሰው በተደጋጋሚ የምታነሳው አንድ ጉዳይ አለ። ይህም ምንድነው? የተኩስ አቁም ስምምነት ላይ ከመደረሱ በፊት ሙሉ ለሙሉ ድርድር ይሄ ተኩስ አቁምን አቁሙ ከማለት ይልቅ ድርድር መደረግ አለበት የሚል ነው። ምክንያቱም ደግሞ በዚህ አሁን ራሽያ የተኩስ አቁም የምታደርግ ከሆነ ከምዕራባውያን የመሳሪያዎችን የወታደሮችን እርዳታ በማግኘት ኃይሏን ታጠናክራለች የሚል እሳቤ በመኖሩ በዚህ ጉዳይ ላይ አትስማማበትም እና በመሆኑ በዚህ ምክንያት ነው ለ30 ቀናት የአውሮፓ ህብረት መሪዎች እንዲሁም ደግሞ ይሄ ዌስተርን ፓወር የሚለው የፍቃደኝነት ጥምረት ለ30 ቀናት ታድርግ የሚለውን የ30 ቀን የተኩስ አቁሙን ሞስኮ ያልተስማማችበት እንዲሁም ደግሞ በዚህ ጉዳይ ላይ ማተስማማ ከሆነ በኃይል ጣቢያዎቻቸው ላይና በሁሉም በባንክ ኢንዱስትሪዎቻቸው ላይ በሙሉ ሰፋ ያለ ሳንክሽኖችን ማዕቀቦችን እንደሚጥሉ የተናገሩት የቱርክ ፕሬዝዳንትም ደግሞ ሬሲፕ ኤርዶጋን ማለት ነው ለሩሲያና ለፈረንሳይ መሪዎች ጦርነቱን ለማስቆም ታሪካዊው ጥፋት ላይ እንገኛለን፣ ይሄ ለሁሉም መልካም ነው ሲሉ አንካራ ሁለቱን ተፋላሚ ወገኖችንም ተቀብላ ለማስተናገድ ፍቃደኝነቷን ገልጠው ከወዲሁ እየተዘጋጁ ስለመሆናቸውም ያወጡት ጽሁፍ ያመላክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለፑቲን የሰላም ጥሪ ምላሽ ሲሰጡ ለሩሲያና ዩክሬን ታላቅ ነው እና ይህም እንዲሆን ደግሞ ከሁለቱም ወገኖች ጋር እንሰራለን በማለትም ድጋፋቸውን አጋርቷል። እስከዳር የፊታችን እንግዲህ ሐሙስ በሁለቱ ሀገራት መካከል ላይ የሚደረገው ሰፋ ያለ ድርድር ነው ሊሆን የሚችለው። እንግዲህ ከ2022 ወዲህ ያሉትን እስከዛሬ ድረስ የተደረጉ ያሉትን ጦርነት ምናልባትም ሊያስቀርና ሁለቱም ሀገራት በሰላም ሊኖሩ የሚችሉበት ሁኔታዎች ሊፈጠሩ ይችላሉ። እንግዲህ የሚፈጠሩን ነገሮች ከዛሬ ሜይ 12 ጀምሮ ከግንቦት 12 እስከ ሐሙስ ባሉት ጊዜያት እንግዲህ ቅድሚያ የተኩስ አቁም ቢያንስ መደረግ አለበት የሚሉ መረጃዎች እየወጡ ይገኛሉና እንዴት ነው የሚሆነው የሚለውን ደግሞ ከዚህ በኋላ ባሉት ጊዜያት የዜና ሰዓታችን ላይ ለአድማጮቻችን እንደዚሁ የምናደርስ ይሆናል። አሁን እንግዲህ መልካም ዜና እንሰማለን ብለን እናስባለን። አመሰግናለሁ ሎል። እኔም አመሰግናለሁ።